እንደኔ እግራችሁ እንደዚህ ተረከዛችሁ ቶሎ ቶሎ እየነቃ ካስቸገራችሁ ይሄ በጣም ፍቱን መፍትሄ ነው፣ ተጠቀሙበት። እኔ የጠቀመኝ ተረከዝና ውስጥ እግራችንን ለማለስለስ እንደዚሁም ደግሞ የላዩን ክፍል እግራችንንም ማለስለሻ የሚሆነን ሶፍት የሚያደርግልን ስሙዝ የሚያደርግልን ውህድ ይዤላችሁ መጥቻለሁ። ውህዱ በጣም አሪፍ ነው፣ ለእግሬ በጣም የተስማማኝ ነው። ለእናንተም እንደምትወዱት ተስፋ አደርጋለሁ። ተጠቀሙበት። ቪዲዮውን በላይክ ጀምሩት ውድ ቤተሰቦቼ። እንደምታዩት ጉልበታችሁ እየጠቆረ ላስቸገራችሁ ራሱ በጣም መፍትሄ ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ይበልልኝ። እንደምታዩት እግሬን ውልቅ አድርጌ ጽድት ያደረግኩበትን ውህድ እሰራላችኋለሁ። እስከ መጨረሻው ተከታተሉ። ቪዲዮውን ደግሞ ላይክ በማድረግ ጀምሩት ማለት ነው። እግራችሁ ቶሎ እየተሰነጣጠቀና እየነቃ ላስቸገራችሁ፣ እንደዚሁም ጉልበታችሁ ለሚጠቁር፣ እጃችሁ ለሚጠቁርባችሁ ለእጅም ይሆናል። እኔ ጉልበቴን፣ እግሬን፣ ውስጥ እግሬን ያለሰለስኩበት። እዚህ ጋር የምታዩዋቸው ሎሚ፣ ኮልጌት፣ ቡና እንደዚሁም ጨው ጨምሮ ከዛም ደግሞ በቤታችሁ ወይ ቤኪንግ ፓውደር ወይም ደግሞ ሌላኛው ቤክ ሶዳ ሊኖራችሁ ይገባል ማለት ነው። ካለ ተጠቀሙ። ከሁለት አንዱ ቢኖር መልካም ነው። ምክንያቱም እነዚህ ቆዳን የማጥራትና የማንጣት ኃይል አላቸው። ቡና ያው ታውቃላችሁ በዓለም ላይ ቫይራል የወጣ ነው። ለቆዳ እጅግ በጣም ተስማሚ ነው። ቆዳን ለማንጣት እንደዚሁም የሞተ ቆዳን ለማንሳት ይጠቅመናል። ጨውን ጨምር ያለው ማለት ነው። እዚህ ጋር ስኳር መጨመር ትችላላችሁ። እኔ ጨውን የተጠቀምኩት። ከዛ በመቀጠል ምንድነው የማደርገው የቤኪንግ ፓውደር ተጠቅም ያለው ኬክና ዳቦ የምንጋግርበት ማለት ነው። ሶዳም ይሆናል፣ በጣም ነው የሚያጠራው። እሱን በአንድ ላይ አቀላቅለዋለሁ። እስካሁን የተጠቀምኩት ጨው፣ ቡናና ቤኪንግ ፓውደር ነው ማለት ነው። ከዛ ሎሚውን እጨምቅበታለሁ። ግማሽ ሎሚ ለእግራችሁ ይበቃችኋል፣ ለሙሉ እግራችሁ ማለት ነው። እንደዚሁም ለውስጥ ለእጃችሁን ጨምሮ ይበቃል። ተጠቀማችሁ። ሎሚ የሞተ ቆዳን ከእግራችን ላይ አላስፈላጊ የሆኑ ጥቋቁር ነጥቦችም ካሉ እንደዛ ያጠፋልናል ማለት። ለፊትም ጠቃሚ ነው ታውቃላችሁ። ሎሚ እኔ ለፊቴ በጣም ነው የምወደው፣ በጣም ይስማማኛልና ሙልጭ ነው የሚያደርገው። የሚሻክር ነገር ካለ ያን ሻካራውን ያለሰልስልናል ማለት ነውና ያነጣል። ጥቁር የሆነ ጉልበታችን ለምሳሌ የሚጠቁርብን ቦታ አካል ላይ ካለ ያንንም መቀባት ትችላላችሁ ማለት ነው። በቀጣይ እዚህ ጋር የጨመርኩት ያው ቤኪንግ ሶዳ አልኩኝ፣ ይቅርታ አድርጉልኝ፣ ፓውደር ነው እና እሱን የጨመርኩት። ከዛ የቤቢ ኦይል፣ የወይራ ዘይትም እንደዚሁም ኮኮናት፣ እነዚህ ኦሪጂናል የሆኑ ዘይቶች በጣም ለቆዳ ለእግራችንም ሆነ ለፊት በጣም ጠቃሚ ናቸው እና ትንሽ ጠብ እያደረጋችሁ በኋላ ላይ ድርቅ እንዳይልብን የሚጠቅመን ነው እና እዚህ ጋር ሻምፖ ወይም ደግሞ ሳሙና ወረሻችሁ መጠቀም ትችላላችሁ። ግን እኔ የሰራሁት በዚህ መልክ ነው። ወደ ላይ ነው ኩፍፍ የሚለው ፓውደሩ ስላለ ማለት ነው። ከዛ ትንሽዬ ኮልጌት አደርግበታለሁ። ኮልጌት ያው ጥቁር ነገሮችን ለማጽዳት በጣም ነው የሚጠቅመው። በተለይ እንደዚህ ካውያ ወይ እሳት የሆነ ነገር ውሃ ሲያቃጥላችሁ ቶሎ ብላችሁ ይዛ አቃጠላችሁ ቦታ ላይ መቀባት ትችላላችሁ። ቆይ አሳያችኋለሁ። እጄን እኔ አቃጥሎኝ ቀባሁትና የውሃ አይዝም ድርቅ ነው የሚልላችሁ ወዲያው ማለት ነው። እና ይሄ በጣም ቆንጆ ነው። ኮልጌቱ በጣም ነው የሚያጠራው፣ ጽድት ነው የሚያደርገው። ለጠቆረም ቆዳ መድኃኒት ነው፣ ያነጣል ማለት ነው። እና ሎሚው ጨምር እያደረጉ እስካሁን ውሃ ጨመርኩም፣ ሎሚውን ነው እየጨመርኩ ያለሁት። ይሄ በጣም ብዙ ነው፣ ለአንድ ሰው በቂ ነው። እንደዚህ አድርጌ አዋህደዋለሁ። ሰርታችሁ ተጠቀሙ። ቢያንስ በ15 ቀን አንድ ጊዜ ብትጠቀሙ እግራችሁ ምን ጊዜም ቢሆን ጽድት ያለ እንደዚሁም ተረከዛችሁ የማይነቃ ለስላሳ ይሆንላችኋል። በዚህ መልክ አዘጋጅቼዋለሁ። በተለይ ተረከዛችሁ እየነቃ ለሚያስቸግራችሁ በብርድም ሆነ በሙቀትም ሰዓት ተረከዝ በጣም ነው የሚደርቀው፣ የሚነቃው፣ የሚሰነጣጠቀው። እንደዚሁም እግራችን ጉልበታችሁን የሚጠቁርባችሁ፣ የእጃችሁ ጣታችሁ የሚጠቁርባችሁ ይሄ ፍቱን መድኃኒት ነው። ተጠቀሙበት። ወደ መቀባበት እቃ ላይ የገለበጥኩት ነው። አዋህጀዋለሁ። ውህዱ በቀላሉ አላርጅክ ካለብን እንደዚህ መፈተሽ እንችላለን።
እጃችንም ላይ እንደዚሁም መቀባትም እንችላለን። ለእጅም ለእግርም ይጠቅማል ማለት ነው እና በጣም አሪፍ ነው፣ ተጠቀሙት። እርግጠኛ ነኝ ቡናን የማይጠቀም አለ ብዬ አላስብም። ኮልጌቱም ደግሞ ምንም አይነት ሳይድ ኢፌክት የለውም። ለእግር ለእጅም ለፊትም ይሆናል። ለፊት እንዴት ነው ካላችሁ ሰሞኑን እሰራላችኋለሁ ለፊት እንዴት እንደምጠቀመው። የምር በጣም ነው የምትወዱት እና እግሬን በዚህ መልክ አዘጋጅቸዋለሁ። መጀመሪያ እግራችሁ በጣም የነቃ ከሆነ ባለፈው የሰራው ቪዲዮ አለ። ምን ታረጋላችሁ? ትዘፈዝፉታላችሁ በውሃ ማለት ነው። አሊያም ደግሞ እንደዚሁ ከሆነ ደግሞ እንደዚሁ መቀባት እንችላለን። ይህንን ለ10 ደቂቃ ነው የምናቆየው። ቀብተን በደንብ ማሳጅ እናደርገዋለን። ሲቀጥል ማለት ነው ልክ እንደዚህ እንደተቀባችሁት ወዲያውኑ ራሱ በ2 ደቂቃ ውስጥ ቡና ለውጥ ያሳያችኋል። የምሬን ነው የምላችሁ። የውህዱ ቡናው እንደዚሁም ቤክ ፓውደሩ ማለት ነው በጣም ነው የሚያጠራው፣ ጽድት ነው የሚያደርገው እና የጠቆረ ቦታ እንደዚሁም የሻከረ ቦታ ላይ ካላችሁ ሶፍትም ያደርጋል፣ ያጸዳልም። ያንንም የጠቆረውን ሰውነታችን ገላችንን ያጸዳልናል ማለት ነው። ይሄ ለምን ይሆናል? ለእግራችሁ ውስጥ እግር እንደዚህ እኔ እንደምቀባው እንደዚሁም ደግሞ ለጉልበታችሁ ጉልበቴንም እየቀባው አሳያችኋለሁ። በጣም ነው የሚያጠራው የምር ማለት ነው። አንዳንድ ጊዜ ጉልበታችን በተለያየ ምክንያት ይጠቁራል። በመስገድም ሊሆን ይችላል፣ ብቻ በተለያየ ነገር እና ያንን ስትለብሱ ቁምጣ የምትለብሱ በተለይ ለወንዶችም ይሆናል በነገራችን ላይ እና በአብዛኛው እነሱ ቁምጣ ስለሚለብሱ ማለት ነው ጥቁር ሆኖ የሚያስቸግራችሁ ቀብታችሁ 10 ደቂቃ ቆዩትና ትታጠቡታላችሁ ማለት ነው። ለውጡን እናንተ እዛው ታዩታላችሁ። ከዛ የጨመቅነው ሎሚ ራሱ ነው ይዘን እንገባና በደንብ እናጸደዋለን። ይሄ በቫይታሚን ሲ የበለጸገ ስለሆነ ለጥፍራችን እድገት፣ ለጥፍራችን ንጽህና፣ ጽዳት፣ ለእግራችን በጣም ከፍተኛ ጥቅም አለው ማለት ነው። እንደዚሁም ከእግራችን ላይ የሞተ ቆዳን ውልቅ አድርጎ ያነሳልናል። አላስፈላጊ የሆነ የደረቀውን ያነሰዋል ማለት ነው። ያው እንደተመቻችሁ ቀቡት። እንግዲህ እኔ ጉልበቴን እየቀባሁት ነው። እንደምታዩት ጉልበታችሁ ላይ በዚህ መልክ አፕላይ ታደርጉታላችሁ ማለት ነው። ቀስ ብዬ በሎሚው እቀባዋለሁ። እኔ በነገራችን ላይ ጉልበቴ የሆነ ሰዓት የሚጠቁርበት ጊዜ አለ እና ወዲያው ነው የሚለቀኝ። አንዳንድ ሰው በጣም ይጠቁርና ለብዙ ጊዜ ይቆይበታል። እኔ ብዙ አይቆይብኝም። እጄም ሆነ እግሬ በጠቆረ ሰዓት ስቀባው ሌላው ቀርቶ ሎሚ ራሱ በማር አድርጌ ከቀባሁት ወዲያው ነው የሚለቅልኝ እና አንዳንድ ጊዜ ወዲያው ካለቀቀላችሁ ባህሪው ነው። የአንዳንድ ሰው ቆዳ ቶሎ እንትን አይልም፣ የሆነ ያቄማል። እሳት እንኳ ሲፈጃችሁ ለብዙ ጊዜ ነው የሚቆየው ጥቁረቱ ማለት ነው። የኔ ወዲያው ነው የሚተወኝ። እጄንም ሆነ እግሬን እንደዚህ አይነት ጠባሳ ነገር ሲኖር ወዲያው ነው የሚለቀው እና አንዳንዴ ባህሪው ነው የሚቆይበት አለ፣ ቶሎም የሚለቅለትም አለ እና ተስፋ መቁረጥ የለባችሁም። ደጋግማችሁ በመሞከር ውጤት ታገኛላችሁ ማለት ነው። እንደምታዩት 2 ደቂቃ እንኳን ሳይሆነው እንደዚህ ጽድት ነው የሚያደርገው። ተመልከቱት። ስትቀቡት እንደዚህ አላደለ ፋቅ ስታረጉት ነጭና ጽድት ያለ ቆዳ ያጎናጽፋችኋል ማለት ነው። በነገራችን ላይ እንደዚህ ለሚጠቁርባችሁ እግራችሁ ለሚሰነጣጠቅ በጣም መፍትሄ ነው እና በደንብ አድርጋችሁ እንደዚህ ጽድት ብታደርጉት በወር 2 ይበቃችኋል። የምሬን ነው የምላችሁ። አሊያም ደግሞ 3 እንደዛ ማድረግ ትችላላችሁ። ታያችሁን? እንደዚህ ነው በቃ ወዲያው እያጸዳችሁት ራሱ እንደዚህ ማሳጅ እያደረጋችሁ 10 ደቂቃ ይሞላል። ቢያንስ ታግሳችሁ አቆይታችሁ ብትታጠቡ በኋላ እንዴት እግራችሁ እንደጸዳ ራሳችሁ ታዩታላችሁ ማለት ነው። የኔን አሳያችኋለሁ እንግዲህ እንዴት እንደማጸዳው። በዚህ መልክ ሎሚውን በላዩ ላይ ያው በቡናው እያሸው በደንብ አድርጌ ነው ማሳጅ ያደረግኩለት እንደምታዩት። ከዛ በመጀመሪያ እንደምታዩት በውሃ ዝም ብዬ አለቀልቀዋለሁ። ምክንያቱም ያው ሳሙናም ሳንጠቀም በውሃ ብቻ እንደዚህ ጽድት ማድረግ እንችላለን በመጀመሪያ ማለት ነው። እና አሁን ቡናው ስለሆነ ነው እንጂ እኔ ጉልበቴ አልጠቆረም እና ለዛ ነው አጽድቶልኛል ማለት ነው። ያው በየጊዜው ስለምጠቀም
ጠብቆልኛል ጥራቱን። ከዛ ውህዱን ካላቀቃችሁ በኋላ ወይ ሳሙና ወይ ሻምፖ ለገላችሁ የምትጠቀሙትን ለእናንተ የሚስማማችሁን መጠቀም ትችላላችሁ ማለት ነው። እና ከዛን በሳሙና እንደዚህ አድርጌ እሽት አደርገዋለሁ። መጨረሻ ላይ እንታጠበዋለን ወይስ እንዴት ነው ለምትለው ግድ ነው። ቡና ከተቀባን በኋላ የግድ ማንኛውንም ኮልጌትም ሆነ እንደዚሁም ሎሚ ሁሉም ቆዳችንን ካጸዱልን በኋላ ግዴታ እንታጠባቸዋለን። በዚህ መልክ በሳሙና ማለት ነው። እንደምታዩት በደንብ አርጌ እንደዚህ ጽድት አርጌ እስከ ጉልበቴ ድረስ በደንብ አርጌ አሸዋለሁ ማለት ነው በሳሙና። እናንተም እንደዚህ ያድርጋችሁ ጽድት። ከዛ በውሃ አለቃለቀዋለሁ። እዩት እንግዲህ ተመልከቱት እንዴት ጽድት እንዳደረገልኝ። የመጨረሻ ነው የሚያለሰልስላችሁ ውስጥ እግራችሁን በቃ ፏ ነው የሚያደርገው። ያው በባለፈው ስኳር ነው የተጠቀምኩ። በአሁኑ ደግሞ ያው ቤኪንግ ፓውደር ነው። ቤኪንግ ሶዳ ካላችሁ ሶዳ መጠቀም ችላላችሁ ከቡና ጋር። ቡናው ግን ሁል ጊዜ የማይቀር ነገር ነው። ምክንያቱም ቡና ለቆዳችን በጣም ጠቃሚ ነው። ቡና የማይስማማችሁ ደግሞ እርድን መጠቀም ችላላችሁ። እግሬን እንደምታዩት ጽድት ነው ያደረገልኝ። ፍክት ጽድት ነው የሚያደርገው። በጣም ነው የሚያጠራላችሁ። ውስጥ እግራችሁ ልስልስ ያለ ላዩም ሶፍት የሆነ እግር ይሆንላችኋል። ጥፍራችሁም ደግሞ በሎሚው በጣም ጠንካራ ይሆንላችኋል ማለት ነው። ሎሚ በጣም ነው ጥፍር የሚያሳምረው። ጥፍር እንዳይሰነጣጠቅ እንዳይጎዳና ያማረ ጥፍር እንዲኖራችሁ ያደርጋል ማለት ነው። እና አንዳንዴ ጥፍራችን ሲበላሽ ነጠላ ጫማ ለማድረግ በጣም ነው የሚያሳፍረን። ከዛ እዚህ ጋር ያው ክሬሜን እቀባለሁ። ክሬሜ ደግሞ ራሴ ነኝ የሰራሁት። ቤታችሁ ማዘጋጀት ትችላላችሁ ሰርታችሁ። እንደዚህ በተለይ እንደዚህ ማስክ አዘጋጅታችሁ መጠቀም ለማትችሉ እንደዚህ ቫልዚን በዛ ያለው ቀብታችሁ በፌስታል ስር አድርጋችሁ አሳድሩት ማለት ነው። እግራችሁ በጣም ነው የሚለሰልሰው። እና ለቻናሌ ደግሞ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። ሌሎቻችሁንም አመሰግናለሁ። እና ተጠቅማችሁበት ከሆነ ደግሞ ተጠቅመንበታል በሉኝ። ሌላው ደግሞ ከየት ሀገር ሆናችሁ እንደምትመለከቱኝ ደግሞ በኮመንት ጻፉልኝ ማለት ነው። ያው እግሬ ይሄንን ይመስላል ውጤቱ። መጨረሻው በጣም ያስደስታል። እናንተም እንደዚህ እግራችሁን ጽድት አድርጉ። በጣም ነው እግሬን ያነጣልኝ ያጸዳልኝ። ያው እንደምታዩት ፍክት ጽድት ብሎልኛል፣ አቅልቶልኛል፣ አንጥቶልኛል። ሌላው ደግሞ ምን እንደሚያስቸግራችሁ እንደዚሁም ለፊታችሁ ቅባቶች ለፀጉር የሚያስቸግራችሁ ነገር ካለ በኮመንት አሳውቁኝ ማለት ነው። እግሬ ይሄን ይመስላል። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁ። ላቭ ዩ ኦል ባይ